አሁን ገብቻለሁ። ከእንግዲህ ምን እንደሚሆን እናያለን። ከወጉ አይመስለኝም፣ ግን ብሩክ የሚወደ ይመስላችኋል? አምጥቼ ነበር። ማን ነበር ያዘው? ክፍል አንድ እኮ የሰርጉ አካል መጀመሪያ ከሙሽራው ነው አይደል? ተው እንደዚህ አይነት ሰው የሚቆጫ አንተን ነው መድብር። ይኸውልህ ታላቅ ወንድሜ ነህ አይደል? ታላቅ ወንድሜ ስለሆንክ ደግሞ ሁሌ ደግሞ ስተት አሰራም ማለት አይደለም። አሁን ስተት ሰርተሃል፣ አስወጣለሁ። ይቅርታ ወንድሜ፣ በጣም ይቅርታ። እኔ እኮ ተለውጫለሁ፣ ሌላ ሰው ሆኛለሁ ስትለኝ አምኛት ነው እንጂ ለሌላ ለክፋትም አይደለም። ኧረ ማለት አሁን አስወጣለሁ። እንዴ ብሩኬ እንግዲህ ከስንት ስቃይ ከስንት መከራ በኋላ ዛሬ የደስታቸውን እለት በሚያጣጥሙበት ሰዓት ላይ እንግዲህ ምኞታቸው የተሳካበት ልፋታቸው ብዙ ውጣ ውረዳቸው በቃ ብዙ ጭንቀቶቻቸውን አልፈው ዛሬ የደስታቸው እለት ነው። ግን ደግሞ ሌላ ተጋድሎ ተጎን ገጥሟቸዋል። እሱም እንግዲህ የማህሌት ጉዳይ ነው። ማህሌት እንግዲህ በባለፈው ተቀይሬያለሁ ተለውጫለሁ ብለው ወደዚህ ቤት ለመምጣት ብትሞክርም ግን ደግሞ ብሩክ ቀድሞ ጠንቅቆ ስለሚያውቃት ቅድስቴም ሁሉም እንግዲህ ለይቅርታ ምንም አይነት ልብ እንደሌለ ጠንቅቀው ስለሚያውቁ እንግዲህ አንቀበላትም ብለው ከቤት ብሩክን ማነው መድብልን እንግዲህ አስወጣልን ባከኛ እሷን ጭራሽ እንደዚህ ብለን የምናይበትም የምንሰማበትም ጆሮ ማይንም የለንም ፕሊስ ባከ አስወጣልን ብለው እንግዲህ ኦኦ ሲሉ ነበር ቤተሰቦቻችን። በዛም እንግዲህ ተነስተው ወጥቶ ነበረ። ከወጡ በኋላ በሚገርም ሁኔታ እንግዲህ ዛሬ መልሰዋት ነበረ። እንግዲህ ገና በሩ ላይ ሆና ነው እመጣላችኋለሁ ብላ ያዛተችው። እንግዲህ ዛሬ ቅድስትና ብሩክ ታላቁ የደስታቸው እለት ነው። የደስታቸው እለት የሰርጋቸው እለት ነው። ማን ቤተሰቦቻችን ሰው በዛ አማካኝነት እንግዲህ በጣም ደስ የሚል ሁኔታዎችን እያሳለፉ ነበር ከጓደኞቻቸው ጋር ከአብረው ከቤተሰቦቻቸው ጋር። ይሄ በሆነበት እንግዲህ ማህሌት ስታይ ሁኔታ ነገሩ በምንም አይነት መንገድ ወደነሱ እንዴት ቀርብ ምንም ቦታ አልሰጣት ሲሉ ወይም ደግሞ እሷን እንድትል ምንም አልፈቅድላት ሲሉ ያደረጉት ነገር ምንድነው? በሚገርም ሁኔታ ቤተሰቦቻችን ያደረጉት ቀጥታ እሷን እንድትመጣባቸው ነው። ቅድስትም እንግዲህ ቅድስቴ ባክሽ የደስታሽ እለት ከጎንሽ ልቁም ስትላት ማለት ይቅርታ አንቺ በጭራሽ ምንም ቢሆን እኮ ባልሽ ነው፣ እኔ ደግሞ የባሌ ሚስት ቁጭ ብላ እንድትድረኝ አልፈልግም በማለት ነው እንግዲህ የመለሰችላት። በዚህም እንግዲህ ቅድስት ጭራሽ እንደዛ ስትላት ማለት በጣም ነው የተናደደችው። በጣም ተንጨረጨረች፣ በቃ ተቃጠለች፣ ርርድብን ነው ያለችው። ሶ በመጨረሻ እንግዲህ ያለችውን ነገር ካደረገች በኋላ የመጨረሻው ነገር ምንድነው? ቀጥታ ተነስታ ወደ ውጭ ከሄደ በኋላ እንግዲህ ራሷን ቀይራ ሌላ ሰው መስላ ወደ እነሱ ቤት መግባት ነበር። ያም እንግዲህ እንዳያቸዋት እንግዲህ ሱፍ በቱታ ግጭጭ አድርጋ ኬፖን በቃ ኤቭሪቲንግ ቀያይራ እንግዲህ ደህና ዶፈ እንትን መስላ ቂጧን ወደ ኋላ ዘንብጣ ነው የመጣችው። ከዛ ተመጣጣይ በኋላ እንግዲህ በምትችለው ወቀት እንግዲህ ማስክ ለብሳለች፣ ኬፕ አድርጋለች፣ ልብሷን ቀይራለች። በቃ ከሴትነት ወደ ወንድ አጫውታት ነው የመጣችው። በመጨረሻ እንግዲህ የሆነው ነገር በጣም የሚያስደነግጥ ነበረ። አድብታ ከገባይ በኋላ እንግዲህ መድኃኒት ነው ይዛ የመጣችው። በጣም በሚገርም ሁኔታ እንግዲህ ወይኑ ውስጥ ነው የጨመረችበት። ወይኑን እንግዲህ እንዳያችሁትኝ ኤፍራታና ሉላ ነበሩ ወይኑን ቀርተው ያስቀመጡት። እንግዲህ ኤፍራታ ይዛ እንድትመጣ ካደረገቻ በኋላ ሉላ ያው ሚዜ ስለሆነች ሄደች። ስትሄድ እንግዲህ እሷ ከኋላ ሆና እየተመለከተች ስለነበረ ማህሌት ኤፍራታ አዘጋጅታው ስትሄድ ቀጥታ ተሽከርካሪ የገባችው። ከገባይ በኋላ እንግዲህ መድኃኒቱን ጨምራበታለች። እንግዲህ እነሱም ደግሞ ለፎቶው ወይኑ ግዴታ ስለሚያስፈልግ እንግዲህ እነሱ ሊጠጡ ዋንጫቸውን አንስተው ፎቶቸውን ጨርሰው ኦሬዲ
እሱና እሷ እጃቸውን አጠላልፈው እንግዲህ እየጠጡ ነው። ሊጠጡ ወዲያፋቸው ብለውታል። በእርግጠኝነት እዚህ ጋር የሆነ ችግር ይፈጠራሉ፣ የሆነ ግርግር ወይ ደግሞ እዚህ ጋር ቅድስት ወይ ብሩክ እንጠጣለን ሲሉ ተወለካክፈው መደፋት አለበት እዚህ ጋር ወይኑ፣ አለበለዛ በጣም የከፋ ችግር ነው የሚፈጠረው ቤተሰቦቻችን። አለበለዛ ማለት ነው በጣም ከባድ ነው እንጂ በጣም ነው የሚያስጠላው። እንግዲህ ሁሉም ነገር በጣም ነው ከባድ ነው ቤተሰቦቻችን። ማህሌት እንግዲህ እንደምታውቋት ለተንኮል ማንም አይሽቀዳደማትም፣ ማንም አያከላትም። ያሁኑ ደግሞ ይበልጥ ተብሎ የሆነው ነገር በጣም ከባድ ነው። እነሱን ለመበጥበጥ ከመጀመሪያ ጀምራ ብዙ ነገሮችን ስታደርግ ነበረ። ህይወታቸውን ለመበጥበጥ፣ እነሱን ለማጣላት፣ ለማለያየት ብዙ ነገር አድርጋለች። የሚገርመው ኤዴንን ራሱ እዚህ ያደረሰቻት እሷ ነች። ምክንያቱም ለበቀል ብላ ወደዚህ ቤት አመጣቻት። ከዛ በኋላ እሷ ሁኔታውን ስታያቸው ማህሌት አወራችላትና የእነሱን ሁኔታቸውን ስታገኛቸው በጣም የተለያየ ነው። እሷ ያወራችላት በጣም መጥፎ ሰዎች፣ በጣም ጠንኮለኞች፣ በጣም ምቀኞች፣ በቃ መጥፎ አድርጋ ነው ብዙ ነገርን ስላ የነገረቻት። ግን እሷ ደግሞ እዚህ ጋር መታ ስታገኛቸው ሌላ ሰዎች ናቸውና በቃ በጣም ሲለያይባት ግራ ገባትና እንትን ማለት ነው የጀመረችው ማጥናት። በዚህ መካከል ላይ እንግዲህ የሆነው ነገር በጣም ነበር የሚያስጠላው። አሁን ላይ ደግሞ እንግዲህ እንደያችኋት በሌላ ዙራ ደግሞ መልሳ እንግዲህ ራሷን ቀይራ ሌላ ሰው መስላ እነሱን ለማሳሳት ሌላ ነገር ውስጥ ለማስገባት የምትችለውን ነገር እያደረገች ነው። በጣም ነው የሚያስጠላው ቤተሰቦቻችን። በእርግጠኝነት ግን እዚህ ጋር ይደፋል የተቀዳው ወይን ቅድስት እንደው አወለካክፋ በደፋቸው ብዬ ነው እኔ የምመኘው። በእርግጠኝነት አጥንት የማይጠጡት ተስፋ አለን። ምክንያቱም ተጠጡት በጣም ከባድ ነው የሚሆነው። ያስጠላል ሁሉም ነገር ጋይስ። ግን እርግጠኛ ነኝ አይጠጡትም፣ ይደፋል ወይ ደግሞ የሆነ ግርግር ተፈጥሮ ነገር ይሁን ሳይሳካ መቅረት አለበት። አለበዛ በጣም ከባድ ነው ማለት ቤተሰቦቻችን። እንግዲህ ያው መድብን የእውነትም ተቀይራለች መስሎት እየለፋ ነበረ። ያው በእርግጥ እነሱ ራሱ ይቅርታ እንዲያደርጉላት በጣም እየለመናቸው ነበረ። ብሩክንም ይሄን ነገር ትጸጸትበታለህ እያለው ነበረ። ግን ያው እንዳያችሁት ብሩክ ከሌላ አንፃር አይደለም ማህሌትን ስለሚያውቃት ነው እንደማትቀየር እንደማትቀለወጥ በቃ ጠንቅቆ ስለሚያውቅ አይሆንም ነው ያለው። መድብል ግን ይቅርታ እንዲያደርጉላት ብዙ ለፍቶ ነበር። በእርግጥ ግን ምናልባትም ያን ይቅርታን ተቀብለዋት ቢሆን እሷም እንደዚህ አይነት ውስጥ ላትገባ ትችል ነበር። ያው ድብን እያለችም ቢሆን አርፋ ተቀመጥ ብዬ ነበር ብዬ አስባለሁ። እነሱ ጭራሽ አይ የምን ይቅርታ ነው ስሏት ነው ትንሽ ነገሩን ያካበደችው። ብቻ ለሁሉም እንግዲህ ሁኔ ያለው አይቀርም። ያው የሆነውን ነገር እያየን ነው። ሁሉም እንግዲህ በጊዜ ይስተካከላል። በቀጣይ አዲስ ቪዲዮ እንገናኝ። ላይክ፣ ሼር፣ ሰብስክራይብ አድርጉ ቤተሰቦች። እወዳችኋለሁ። ሁሌም አብራችሁ ስለሆናችሁ እናመሰግናለሁ። እንግዲህ ወይዘሮ ማህሌትም ሁሉን ነገር እንደምታስተካክል በሂደት ተስፋ እናደርጋለን። ዋይ